ሰላም የመርሃ ግብራችን ተከታታዮች እንደምን ከረማችሁ። ይህ በሰሜን ሸዋ ሀገረ ስብከት አቡቀለምሲስ ሚዲያ በየሳምንቱ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት ወደ እናንተ የምናደርሰው መሰናዷችን ነው። ለአንድ ሰዓት በሚኖረን ቆይታ የሰሜን ሸዋ ሀገረ ስብከት የወንጌል ተደራሽነትን መሰረት ያደረገ ዕቅበተ እምነት ለቤተ ክርስቲያን ሁለንተናዊ እድገት በሚል መሪ ቃል 34ኛውን ሀገረ ስብከት አቀፍ የሰበካ መንፈሳዊ ጉባኤውን ህዳር 1 እና 2 አከናውኗል። እኛም ይህን አስመልክተን የጉባኤውን ቅኝት ወደ እናንተ የምናደርስ ነው የሚሆነው። እንግዲህ በዚህ መርሃ ግብራችን ላይ 34ኛው ሀገረ ስብከት አቀፍ የሰበካ መንፈሳዊ ጉባኤ አጠቃላይ ምን ይመስል ነበር፣ ምን ጉዳዮች ተነስተውበታል፣ እንዲሁም ደግሞ መዳረሻው ምንድነው የሚሉ ጉዳዮችን አንስተን ቆይታ የምናደርግ ነው የሚሆነው። እንግዲህ የ34ኛው የሰሜን ሸዋ ሀገረ ስብከት የሰበካ መንፈሳዊ ጉባኤ በብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ መሪነት በደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ካህናት ጸሎተ ኪዳን ተደርሶ ጉባኤው በጸሎት ተከፍቷል። አማን ብለክሙ ዘአሰርክሙ በብዙ ይከውን ስሮ በሰማያት ወዘፈታይኩም በብዙ ይከውን ፍትሐ በሰማያት ወአዲ ብለክሙ ለእመ ሀብሩ ክልኤቱ አው ሰለስቱ እምኔክሙ በውስተ ምድር በእንተ ኩሉ ግብር ዘሰአሉ ይትገበር ሎሙ በሀበ አቡየ ዘበሰማያት እስመ ሀበ ሀለው ክልኤቱ ወሰለስቱ ጉባኤን በስመየ ህየ ይሄሉ አነ ምስለ ማእከሎሙ ሰማይ ወምድር ያህል ፈቃድ ይሰይሃልፍ የቢግዚ ላርዳይሁ። የጸሎት መርሃ ግብሩን ተከትሎ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ለእንግዶች የእንኳን ደህና መጣችሁ መልእክት አስተላልፈዋል። እንዲሁም ደግሞ ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የመክፈቻ ንግግር እንዲያደርጉ እና እንዲሁም ደግሞ የመርሃ ግብሩን መከፈት እንዲያበስሩ ጋብዘዋል። ዛቲ ይእቲ ሃይማኖት ሐዋርያዊት ጽንዕት ወርቲት ከሐዋርያት ጀምሮ ስትያያዝ የመጣች መጠርጠር የሌለባት የረቀናች የጸናች ሃይማኖት ይህች ናት በማለት ሊቁ ቅዱስ ሳዊሮስ በጊዜው ለነበሩ ሕዝበ ክርስቲያን በጊዜው ለተነሱ መናፍቃን ክርክር ምላሽ አድርጎ ሲጽፍልን እናየዋለን፣ እንሰማለን ማለት ነው። እንግዲህ ቅድስት ቤተ ክርስቲያናችንን በአስተምህሮ ስዕል ስንመለከታት እንዴት እንደመጣች እንዴት እዚህ እንደደረሰች በመጽሐፍ ቅዱስም በአባቶቻችን ሕይወትም አጉልተን የምናየው የምንማረው የቤተ ክርስቲያናችን አብይ ታሪክ ነው። ዛሬ እዚህ መጥታችሁ እንዲህ ተሰብስባችሁ ስናያችሁ ሁሉ ነገር ምቹ ሆኖ አይደለም። ያለፈውን በጀት ዓመት ከዚያም በፊት ያለውን እንዴትና በምን ሁኔታ ውስጥ እያለፋችሁ እያገለገላችሁ ዛሬም ደግሞ ለስብሰባ ስንጠራችሁ በምንና በምን ውስጥ እያለፋችሁ እዚህ መታችሁ እንደተገናኘን እናንተና እግዚአብሔር ያውቃል። ሆኖም በሚደርስብን ችግርና ፈተና ሁሉ እግዚአብሔር ከኛ ጋራ ነው በማለት እግዚአብሔርን መሪ እግዚአብሔርን ደጀን በማድረግ በስራዎቻችን ሁሉ ወደ ኋላ ሸብረክ ሳንል ቤተ ክርስቲያን የሰጠችንን ኃላፊነትና መንፈሳዊ ተልእኮ በመወጣት ዛሬ በዚህ በ34ኛው ሀገረ ስብከት አቀፍ የሰበካ መንፈሳዊ ጉባኤ ላይ እንዲህ ተገናኝተን ስለ ቤተ ክርስቲያናችን እንድንወያይ እግዚአብሔር ስለጠራን እግዚአብሔር ስላገናኘን እንኳን ደህና መጣችሁ በማለት እግዚአብሔር እንድታመሰግኑ ማሳሰብ እንፈልጋለን። እግዚአብሔርን አመስግኑ። ታላቁ የጸሎትና የልማት አባት ብፁዕ አባታችን አቡነ ቀሌምንጦስ የእንኳን ደህና መጣችሁ መልእክትና እንዲሁም ጉባኤው በይፋ መከፈቱን ያበስሩልናል። በታላቅ ትህትና ብፁዕ አባታችንን እጋብዛለሁ። ብፁዕ አቡነ ቀሌምንጦስ በመክፈቻ ንግግራቸው በልቅሶ የሚዘሩ በደስታ ይለቅማሉ፣ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ፣ በተመለሱ ጊዜ ነዷቸውን ተሸክመው ደስ እያላቸው ይመጣሉ የሚለውን የነቢየ እግዚአብሔር ቅዱስ ዳዊትን ቃል የመክፈቻ ንግግራቸው መነሻ አድርገዋል።
ነቢየ እግዚአብሔር ዳዊት እለ ይዘሩ በአንብዕ ወበሐሴት ያርሩ ይወፁ በስብሐ ወጸድቀ ይትፌስሑ ወሶበ ያቱ መጹን ዘይትፌስሑ ወጹሩ ከላስስቲሆሙ። በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ነዳቸውን ተሸክመው ደስ እያላቸው ይመጣሉ። መዝሙር 125 ቁጥር 6። ይህን ቃል የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። ነቢዩ በልቅሶ የሚገኘውን በረከትና ጸጋ ጠንቅቆ ያውቃል። ስለሚረዳም በሕይወቱ ብዙ ፈተናዎችን ያሳለፈ ነቢይ ነው። ንጉሥም ነው፣ መሪም ነው። እግዚአብሔርን በልቅሶ የሚለምን በስራው እጅግ ውጤታማ እንደሚሆን እና ማንኛውም የስራ ውጤት ያለ ድካም እንደማይገኝ ለውጤት ለመብቃት የሚቻለው ስራን በተግባር በሃይማኖት በማሳየትና ልዩ ልቆ በመገኘት መሆኑን ቃሉ ያስረዳናል። ጌታችን በወንጌሉ ዛሬ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና በማለት ተስፋ የምናደርጋትን የእግዚአብሔር መንግስት ለመውረስና ወደ መዳን የሚያደርስ እውነተኛ የንስሐ ሐዘን እንደሚያስፈልግም ገልጸዋል። ጌታ በወንጌሉ ዛሬ የሚያዝኑ ብፁዓን ናቸው መጽናናትንም ያገኛሉና በማለት ተስፋ የምናደርጋትን የእግዚአብሔር መንግስት ስለመውረስና ወደ መዳን የሚያደርስ እውነተኛ የንስሐ ሐዘን እንደሚያስፈልግ ተናግሯል። እስራኤላውያን የአባቶቻቸውን የተስፋይቱን ምድር የከነዓንን ለመውረስ ለብዙ ዘመናት አልቅሰዋል። ዘመኑ የራቀ መስሎ ቢታያቸውም ጉዞው ተስፋ አስቆራጭ ቢሆንም ችግሮችን ሁሉ በማለፍና እርሱን ተስፋ በማድረግ በመልአኩ ተራዳኢነት ጉዟቸውን በአግባቡ አጠናቀው በሰላም ሀገራቸው ገብተዋል። ውጤቱ የመጣው በልቅሶና በሐዘን ነው፣ በትዕግስትም ጭምር ነው። ያላመኑትና በጊዜው ተስፋ ቆርጠው ያንጎራጎሩ ደግሞ በምድረ በዳ ቀርተዋል። የክርስትና ጉዞ ባህሪውም ጠባዩም ይሄው ነው። ብፁዕነታቸው በመክፈቻ ንግግራቸው አክለውም የክርስትና ጉዞ ባህሪው ጠባዩም ይሄ ነው። መዝሙረኛው ቅዱስ ዳዊት ልቅሶ ማታ ጠዋት ግን ደስታ ይሆናል በማለት ይናገራል በማለት የቅዱስ ዳዊትን ቃል በሰፊው አብራርተዋል። መዝሙረኛው ቅዱስ ዳዊት ልቅሶ ማታ ጠዋት ግን ደስታ ይሆናል ይላል። በምድር ላይ ስንኖር ስራ ስንሰራ ስንንቀሳቀስ ፈተና ይኖራል። መልኩንም በየጊዜው እየቀያየረ ወይም እየለዋወጠ ወደ ማንነታችን ሁሉ ይገባል። ነገር ግን ሐዋርያው ቅዱስ ጳውሎስ የኋላያን እየረሳው ወደፊት እሮጣለሁ እንዳለ ፈተናውን በጥበብና በብስለት በማለፍ ወደፊት ብቻ እያዩ የትናንቱን ወደ ኋላ እየረሱ መስራትና የክርስትና ጥበብ መንገዱም አንዱ ይኸው መሆኑን ያስረዳናል። መቼም ቢሆን ወደ ስራው ዓለም ስንገባና ስንጀምረው የሚገጥመን ችግር የማንወጣው መስሎ ይታየናል። ነገር ግን የምናገለግለው ራሱን አምላካችንን መሆኑን ተረድተን የማይረሳ በመሆኑ በብዙ ውጣ ውረድ ውስጥ በበጀት ዓመቱ አሳልፎ ስራ ያሰራናል፣ ለፍሬም ያበቃናል። ብፁዕነታቸው የመክፈቻ ንግግራቸውን ቀጥለው በበጀት ዓመቱ የሰራችሁት ስራ ያስተማራችሁት ትምህርተ ወንጌል ፍሬ አፍርቶ ስታገኙት ፍሬውንም በደስታ ስትሰበስቡ በአሸናፊነት ማማ ላይ በመቆም ወደር የለሽ የሆነውን ደስታ ትጎናጸፋላችሁ በማለትም ተናግረዋል። በበጀት ዓመቱ የሰራችሁትን ሁሉ ያስተማራችሁት ትምህርት የወንጌል ፍሬ አፍርቶ ስታገኙት ፍሬውም በደስታ ስትሰበስቡት በአሸናፊነት ማማ ላይ ከፍታ ላይ መቆም ከፍ ያለ ደስታ እንደሚፈጥር ሁላችንም እንገነዘባለን። ብፁዕነታቸው አክለውም ሀገረ ስብከታችን በሁለንተናዊ የቅድስት ቤተክርስቲያን አገልግሎት ላይ ውጤታማ ለመሆን በስትራቴጂና እቅድ በመመራት ከዘፈቀደና ከመርህ አልባ አሰራር በመውጣት በመንፈሳዊ አገልግሎትና በልማት እንዲሁም ደግሞ በመልካም አስተዳደር ተግባራት በመሳሰሉትም ተግባራት ውጤታማ ስራን በመስራት በለውጥ ጎዳና ላይ እየገሰገሰ ይገኛል በማለት መልእክት አስተላልፈዋል። ብፁዕ አቡነ ቀሌምንጦስ ለተገኘው ከፍተኛ የስራ ውጤት የሀገረ ስብከታችን የክፍላት ኃላፊዎች፣ የወረዳ ቤተ ክህነት ሊቃነ ካህናትና ጸሐፊያን፣ ሰራተኞች እንዲሁም የአድባራትና ገዳማት አስተዳዳሪዎች፣ ካህናት፣ የሰንበት ትምህርት ቤት ወጣቶችና የቅድስት ቤተክርስቲያናችን ድምቀትና ውበት የሆኑ ምእመናን በሙሉ ቀዳሚውን ተግባር የተወጡ ናቸው በማለት በብዙ ፈተናና ድካም ውስጥ ሆናችሁ ላደረጋችሁት ከፍተኛ ብርታትና የስራ ውጤት በቅድስት ቤተክርስቲያናችን ስም ከፍ ያለ ምስጋና እናቀርባለን ብለዋል። ሀገረ
ስብከታችን በሁለንተናዊ የቅድስት ቤተክርስቲያናችን አገልግሎት ላይ ውጤታማ ለመሆን ከላይ የተቀመጡትን ሕጎች ወይም ሀሳቦች በተግባር ላይ የዋለ በስትራቴጂክ ፕላን የሚመራ ከዘፈቀደና ከመርህ አልባ አሰራር የወጣ በመንፈሳዊ አገልግሎት፣ በልማት፣ መልካም አስተዳደር ተግባራትና በመሳሰሉት ሁሉ በለውጥ ጎዳና ላይ እየሮጠ ይገኛል ማለት ነው። ለዚህም ለተገኘው ከፍተኛ የስራ ውጤት የሀገረ ስብከታችን ዋና ስራ አስኪያጅ፣ የየክፍላት ኃላፊዎች፣ የወረዳ ቤተ ክህነት ሊቃነ ካህናት፣ የወረዳ ቤተ ክህነት ጸሐፊዎች፣ የገዳማት አስተዳዳሪዎች፣ የአድባራት አስተዳዳሪዎች፣ ጸሐፍት፣ ምክትል ሊቃነ መናብርት፣ ወጣቶች፣ ጸሐፊያን እና እንዲሁም ምዕመናንና ምዕመናት ህዝበ ክርስቲያኑ ጭምር በአንድ ሆነው የሰሩ ስራ በመሆኑ ለውጤት አብቅቷቸዋል ነው። በድምቀት ውበት የሆኑትን ምዕመናን በሙሉ ቀዳሚውን እናንተና እነሱ ትይዛላችሁ ማለት ነው። በመሆኑም በብዙ ፈተናና ድካም ውስጥ ሆናችሁ ላደረጋችሁት ከፍተኛ ብርታትና የሥራ ውጤት በቅዱስ ቤተክርስቲያናችን ስም የላቀ እና የከበረ ምስጋናችንን እናቀርብላችኋለን። ብፁዕነታቸው እንግዲህ መልእክታቸውን ካጠናቀቁ በኋላ የሰሜን ሸዋ ሀገረ ስብከት የ2017 ዓ.ም አጠቃላይ የስራ አፈጻጸም ሪፖርት ቀርቧል። ሪፖርቱንም ያቀረቡት ክቡር መጋቢ ሐዲስ ነቃ ጥበብ አባቡ የሀገረ ስብከቱ ዋና ስራ አስኪያጅ ናቸው። መልካም እንግዲህ ክቡር ስራ አስኪያጁ በሪፖርታቸው ሀገረ ስብከቱ በ5 ዓመት ስልታዊ እቅድ እየተመራ ከጽህፈት ቤት እስከ ታችኛው አጥቢያ አብያተ ክርስቲያናት ድረስ ተፈጻሚ በማድረግ በስብከተ ወንጌል፣ በራስ አገዝ ልማት፣ የአብነት ትምህርት ቤትን በማጠናከር እንዲሁም ደግሞ በልዩ ልዩ ዘርፎች በበጀት ዓመቱ የተከናወኑ ዋና ዋና ስራዎችን ገልጸዋል። ሀገረ ስብከታችን ስልታዊ እቅድን መሰረት በማድረግ በጸደቀ በጀት በታወቀ የሰው ኃይል እየተመራ ስራውን የሚያከናውን ሲሆን ያሳለፍነውን የበጀት ዓመት ከዋና መስሪያ ቤት የሚላኩ ፖሊሲዎችና መመሪያዎችን በመተግበርና በማስተግበር የበኩሉን መንፈሳዊና ማህበራዊ ኃላፊነት ሲወጣ ቆይቷል። ሀገረ ስብከታችን ሃይማኖትን በመጠበቅ የወንጌል አገልግሎትን በማጠናከር የአብነት ትምህርት ቤቶችን፣ የሰንበት ትምህርት ቤቶችና ዘመናዊ ትምህርት ቤቶችን በማስፋፋት አመርቂ ውጤቶችን ለማስመዝገብ ችሏል። የቤተ ክርስቲያኒቱ አገልግሎትን ከኔለሽ ሆኖ ለሁሉም ተደራሽ እንዲሆን መልካም አስተዳደርን በማስፈን ፍትሐዊነትን በማረጋገጥና የሰላምና የልማት እሴቶችን በመገንባት የተጠናከረ ስራ ተሰርቷል። ብፁዕነታቸው በ2017 ዓመተ ምህረት መመሪያዎችን በመስጠትና ድጋፍ በማድረግ ምቹና ምቹ ባልሆኑ ሁኔታዎች ሐዋርያዊ ጉዞዎችን በማድረግ ልዩ ልዩ አገልግሎቶችን በመፈጸም ስልጣነ ክህነትን በመስጠት የምግባረ ሰናይ ተግባራትን በማከናወን እንዲሁም ደግሞ ጉብኝቶችና ቡራኪዎችን በማድረግ 2017 ዓመተ ምህረት የፈጸሟቸውን ሐዋርያዊ አገልግሎቶች በጥቂቱ አቅርበዋል። ለሐዋርያዊ አገልግሎት ደከመኝና ሰለቸኝ የሚያውቁት ትንሽ ተናግረው ብዙ በመስራት የሚታወቁት ብፁዕ አባታችን አቡነ ቀሌምንጦስ በበጀት ዓመቱ በርካታ መንፈሳዊ ማህበራዊና ሐዋርያዊ አገልግሎት በጥባት አከናውነዋል። በመሆኑም በሀገረ ስብከታችን የተከናወኑ አጠቃላይ ስራዎች በብፁዕነታቸው መሪነትና አርቆ ሐሳቢነት የተከናወኑ ሲሆን ስራቸውንና ሐዋርያዊ ጉዟቸውን በሪፖርት መገደብ ባይቻልም ተጠቃሽ የሆኑ ዋና ዋና ስራዎች በዚህ ሪፖርት ቀዳሚ ሆነው ተካተዋል። በበጀት ዓመቱ በሀገረ ስብከቱ ላሉ የየክፍል ኃላፊዎች የሥራ መመሪያና የተጠናከረ ድጋፍ ሰጥተዋል። ከወረዳ እስከ አጥቢያ አብያተ ክርስቲያናት ለአገልግሎት ምቹና ምቹ ባልሆኑ መድረኮች ላይ በመገኘት አባታዊ መመሪያና ቃለ በረከት ሰጥተዋል። ምዘናውን ላለፉ ለ3000 ደቀ መዛሙርት ዲቁና፣ ለ350 ዲያቆናት ቅስና፣ ለ6 አበ ምንኩስና ሰጥተዋል። ለ24 አጥቢያዎች የአዲስ አብያተ ክርስቲያናት ትክል ፈቃድ ሰጥተዋል። ለ104 ለሚሆኑ የአዲስ አብያተ ክርስቲያናት የግንባታ ፈቃድ፣ የልማት ኮሚቴ፣ የእድሳት ኮሚቴና የማራዘሚያ ፈቃድ ሰጥተዋል። በበጀት ዓመቱ 19 በአዲስ ተገንብተው ለምርቃት በበቁ የህንፃ ቤተ ክርስቲያን ምርቃት ላይ በመገኘት መርቀው ባርኮት ሰጥተዋል። 9 አብያተ ክርስቲያናትና የሁለገብ ህንፃዎች ግንባታ ማስጀመር የመሰረት ድንጋይ አኑረዋል። በደብረ ብርሃን፣ በአጣዬና ሸዋሮቢት ከተሞች በአረጋውያንና የህፃናት መርጃ ማዕከላት በአካል በመገኘት ከማጽናኛ ትምህርት ጋር ከ200 ሺህ ብር በላይ የገንዘብና የአይነት ድጋፍ አድርገዋል። ክቡር ስራ አስኪያጁ ሪፖርታቸውን ቀጥለው የአብነት ትምህርት ቤትና የዘመናዊ ትምህርት ቤትን ከማጠናከር አኳያ በበጀት ዓመቱ የተሰሩ ስራዎችን አቅርበዋል። በሀገረ ስብከቱ ስር ባሉ 21 ወረዳዎች
480 ለሚሆኑ የአብነት መምህራንና ደቀ መዛሙርት በአብነት ትምህርት ቤት መማር ማስተማር ዙሪያ ስልጠና ተሰጥቷል። በአንሳስ መንበረ ብርሃን ቅድስት ማርያም ቤተ ክርስቲያን፣ በደብረ ምጥማቅ ጻድቃኔ ማርያም ገዳም፣ በጠባሴ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን፣ በውጅባ መካነ ሕይወት አዳሪ ትምህርት ቤት ባሉ የአብነት ማስመስከሪያ ትምህርት ቤቶች 71 የሚሆኑ ደቀ መዛሙርት በሐዲስ ኪዳን በብሉይ ኪዳን ትርጓሜና ቅዳሴ ተምረው ተመርቀዋል። በተለያዩ 13 ወረዳዎች የካህናት ስልጠና ተሰጥተዋል። 30 የሚሆኑ ካህናት ለተከታታይ 6 ወራት ተምረው ተመርቀዋል። ለ190 ለሚሆኑ አገልጋይ ካህናትና የሰበካ ጉባኤ አባላት አጫጭር ስልጠናዎች ተሰጥተዋል። የሀገረ ስብከታችን ሀብት በሆነው በአቡነ ኤፍሬም አጸደ ሕፃናት ከ2 ሚሊዮን ብር በላይ በሚገመት ወጪ የተማሪዎች የመማሪያ ክፍል ተገንብቶ የማስፋፊያና የቅበላን አቅም የማሳደግ ሥራ ተሰርቷል። በሌሎች አድባራትና ገዳማት የተቋቋሙ ዘመናዊ ትምህርት ቤቶችን ጨምሮ ከ10 ሺህ በላይ ተማሪዎች ትምህርታቸውን ተከታትለዋል። ከ1500 በላይ ተማሪዎች ተመርቀዋል። ለ55 የድሃ ተማሪዎች የነፃ ትምህርትና የትምህርት ቁሳቁስ በሀገረ ስብከቱ ድጋፍ ተደርጓል። በቅዱስ ሲኖዶስ ሙሉ ዕውቅና አግኝቶ በደብረ ብርሃን ከተማ የተቋቋመው መንፈሳዊ ኮሌጅ በማጠናከር ሀገረ ስብከቱ ለኮሌጁ የትምህርት ማስጀመሪያ ሙሉ ሕንፃና የማቴሪያል ድጋፍ አድርጓል። የሀገረ ስብከቱ ሰራተኞች የመጻሕፍት ድጋፍ አድርገዋል። ክቡር ስራ አስኪያጁ በሪፖርታቸው ስብከተ ወንጌልን በተመለከተ በሀገረ ስብከቱ የተከናወኑ ተግባራትን አቅርበዋል። በተለይም ደግሞ ጉባኤያትን በማሰናዳት በደብረ ብርሃን ከተማን ጨምሮ በወረዳ ዋና ዋና ከተማዎች የተከናወኑ ጉባኤያት እንደነበሩም ገልጠዋል። በዚህ የአማናውያን ወደ ቅድስት ቤተ ክርስቲያን እንደተመለሱ ገልጠዋል። እንዲሁም ደግሞ በሪፖርቱ በተለይ ተተኪ የሚፈራባቸው ገዳማት በበጀት ዓመቱ ሲያከናውኗቸው የነበሩ ተግባራትንም ሪፖርቱ አካተዋል። በሀገረ ስብከታችን መሪነት የሀገረ ስብከታችን ሊቀ ጳጳስ በተገኙበት 2 ታላላቅ የስብከተ ወንጌል ጉባኤያት በደብረ ብርሃን ከተማ አጼ ዘርዓ ያዕቆብ አደባባይ ተደርጓል። እንዲሁም በወረዳዎች ዋና ዋና ከተሞችና በተለያዩ አድባራት 121 የሚሆኑ ታላላቅ መንፈሳዊ ጉባኤያት ተዘጋጅተዋል። 84 ኢአማንያንና 8 ወደ ሌላ እምነት ሄደው የነበሩ ወገኖች ወደ እናት ቤተ ክርስቲያን ተመልሰዋል። ከሀገረ ስብከት እስከ ወረዳ ካሉ ሰራተኞች ከደሞዛቸው ተቀናሽ ሆኖ ከ500 ሺህ ብር በላይ ለስብከተ ወንጌል ማስፋፋት ገቢ ተደርጓል። በሀገረ ስብከቱ ስር በሚገኙ ወረዳዎች ለመምህራነ ወንጌል ስልጠና ተሰጥቷል። ገዳማት ተተኪ ብቁና ንቁ የቤተ ክርስቲያን አገልጋዮች ሊቃውንትና አባቶችን ማውጫ የእውቀትና የጥበብ መገኛ መካነ አእምሮ መሆኑን መሰረት በማድረግ በገዳማትና አድባራት የአብነት የምስክር ጉባኤ ቤቶችን በማቋቋም አዳዲስ ጉባኤ ቤቶችን በማስፋፋት የገዳም አስተዳደር እንዲጠናከር በማድረግ በራስ አገዝ ልማት በማጠናከር በበጀት ዓመቱ ውጤታማ ሥራ ተሰርቷል። በሀገረ ስብከቱ ለመነኮሳትና ለመነኮሳያት የ2 ቀን ስልጠና ተሰጥቷል። በገዳማት የሚገኙ ቅርሶች እንዲጠበቁ ሙዚየም ተቋቁሟል። የደን ልማት በሰፊው እንዲስፋፋ በማድረግ የግብርና ባለሙያዎችን በማሳተፍና ጥናት በማድረግ ውጤታማ ሥራ ተሰርቷል። የተለያዩ ፕሮጀክቶችን በመቅረጽ በደን ልማት የተፈጥሮ አደጋዎችንም መከላከል ተችሏል። የሰንበት ትምህርት ቤት ማደራጃን በተመለከተ በበጀት ዓመቱ በርካታ ስራዎች መሰራታቸውን እንዲሁም ደግሞ ከሀገረ ስብከቱ ሰራተኞች እስከ ወረዳ ልዩ ልዩ የስራ ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች የስራ ክፍተትና የመረጃ ተደራሽነትን የተመለከተ የአቅም ግንባታ ስልጠናዎችን ከጠቅላይ ቤተ ክህነት በመጡ ምሁራን የተለያዩ ስልጠናዎች መሰጠቱንም አንስተዋል። በ11 ወረዳዎች ለሚገኙ የሰንበት ትምህርት ቤት ተወካዮች በአዲሱ የሰንበት ትምህርት ቤቶች መዋቅራዊ አደረጃጀትና በስልታዊ ዕቅድ ዙሪያ ስልጠና ተሰጥቷል። በአዲሱ የሰንበት ትምህርት ቤቶች መዋቅራዊ አደረጃጀት መሰረት በወረዳዎች ላይ የአፈጻጸም አመራር አባላት ምርጫ ተከናውኗል። በሀገረ ስብከቱ የዓመቱ የመጀመሪያ ጠቅላላ ጉባኤ ከ35 ወረዳዎች የተወከሉ ከ200 አባላት በላይ በተገኙበት በከፍተኛ ዝግጅት ለ2 ተከታታይ ቀናት ጉባኤውን ማድረግ ተችሏል። የተለያዩ ተቋማትን በማነጋገር በበጀት ዓመቱ 26 ለሚሆኑ የሰንበት ትምህርት ቤት ተማሪዎች የሥራ ዕድል ተፈጥሯል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ የታተመው አዲሱ የሰንበት ትምህርት ቤቶች መማሪያ መጽሐፍት በሀገረ ስብከታችን ጽሕፈት ቤት በጀት ተመድቦ በመሰራጨት ላይ ይገኛል። በሀገረ ስብከቱ ስር ከሚገኙ 35 ወረዳዎች ውስጥ በ32 ወረዳዎችና በ89 ሰንበት ትምህርት ቤቶች አዲሱ ስርዓተ ትምህርትና የምዘና ስርዓት ተግባራዊ ተደርጓል። 35 መስማት የተሳናቸው ወጣቶች በቋንቋቸው ተከታታይ ትምህርቶችን እንዲያገኙ በማድረግ ወደ አገልግሎት ማስገባት
ተችሏል። በሀገረ ስብከታችንና በወረዳ ቤተ ክህነት ላሉ ሰራተኞች ያለባቸውን የሥራ ክፍተት፣ የመረጃ ተደራሽነትና የእውቀት ደረጃ ለማዳበርና ለማጎልበት አቅማቸውንም ለማሳደግ ከሚመለከታቸው ክፍሎች ጋር በመነጋገርና በመመካከር የስልጠናና የአቅም ግንባታ ስራዎች እንዲሰሩ ተደርጓል። ከ250 በላይ ለሚሆኑ ሰራተኞች ከመንበረ ፓትርያርክና ከዩኒቨርሲቲ በተጋበዙ አሰልጣኞች ስልጠና ተሰጥቷል። ከሀገረ ስብከት እስከ አጥቢያ ድረስ የክህሎት ክፍተቶችን በስልጠና በመሙላት በርካታ ውስጣዊና ውጫዊ ክፍተቶች ተስተካክለዋል። በተመሳሳይ በሪፖርቱ ራስ አገዝ ልማትን በተመለከተ በተለይ ቅድስት ቤተክርስቲያን ራሷን በኢኮኖሚ ትችል ዘንድ ለማድረግ የሚያስችሉ ቋሚ ገቢን የሚያስገኙ ስልቶችን ቀይሶ ከመስራት ረገድ የተሰሩ ስራዎች ቀርበዋል። በተለይም ቋሚ የልማት ተቋማትን ከመገንባት አንጻር የልማት ፕሮፖዛሎችን አዘጋጅቶ ከመተግበር ከማጸደቅ አንጻር የተሰሩ ስራዎችም እንዲሁ በሪፖርቱ ተካተዋል። እንዲሁም ደግሞ ለቅድስት ቤተክርስቲያን አዳዲስ ቦታዎችን ከማስገኘት አንጻር የተሰሩ ስራዎችም ተገልጠዋል። በተለይም በደብረ ብርሃን ከተማ በ2017 ዓ.ም ለጥምቀተ ባህር ማክበሪያ የተሰጠው ቦታ ከቦታ ርቀትና ከጥበት አንጻር ማሻሻያ ተደርጎበት አዲስ ቦታ በ2018 ዓ.ም አዲስ ቦታ ሀገረ ስብከቱ ከስፋትም አንጻር ሆነ ከቅርበት አንጻር የተሻለ አማራጭ አዲስ ቦታ መረከቡ በሪፖርቱ ተካቷል። በዘላቂ ልማት የቤተ ክርስቲያን እድገት ለማፋጠን ቋሚ የገቢ ማስገኛ ፕሮጀክቶችን በመቅረጽ ልዩ ልዩ የልማት ተቋማት እንዲቋቋሙ ተደርጓል። በበጀት ዓመቱ ከ400 በላይ የልማት ፕሮጀክቶች ፕሮፖዛሎች በባለሙያ ተዘጋጅተውና በእቅድና ልማት ክፍል በኩል ታይተው በሀገረ ስብከታችን ሊቀ ጳጳስ እንዲጸድቁ ተደርጓል። ለ22 ወረዳዎችና ክፍላተ ከተሞች ለአጥቢያ ቤተ ክርስቲያናት በበጀት ዓመቱ ለቤተ ክርስቲያን መትከያ፣ ለበዓላት ማክበሪያና ለልማትና መካነ መቃብር ማስፋፊያ የሚሆን ከ181 ሺህ ካሬ በላይ ቦታ መረከብ ተችሏል። ከዚህ በፊት ለሀገረ ስብከቱ የተሰጠው 100 ሺህ ካሬ የጥምቀት ማክበሪያ ቦታ መሰረተ ልማት ያልተሟላለትና ከከተማው ደብረ ብርሃን ራቅ ያለ በመሆኑ ሀገረ ስብከቱ ተለዋጭ ቦታ እንዲሰጠው አሳስቦ ከከተማው አስተዳደር 150 ሺህ ካሬ ቦታ በብፁዕ አባታችን በሳል የአመራር አሰጣጥ መረከብ ተችሏል። በቅርስ ጥበቃ በሚዲያና በኮሚኒኬሽን እንዲሁም ደግሞ በሌሎች የስራ ዘርፎች በበጀት ዓመቱ የተከናወኑ ተግባራትንም አንስተዋል። በቀጣይ በሪፖርቱ የቀረበው የሀገረ ስብከቱ የበጀት ዓመት የገቢ ሁኔታን የተመለከተ ሪፖርት ነው። እንግዲህ የሰሜን ሸዋ ሀገረ ስብከት አብዛኛዎቹ ወረዳዎች የሰላም እጦት ውስጥ የሚገኙ ወረዳዎች ናቸው። ነገር ግን እነዚህን ተግዳሮቶች በመቋቋም የተጠናከረ ስራ በዘርፉ ሲካሄድ እንደነበረ በሪፖርቱ ቀርቧል። በዚህም መሰረት ሀገረ ስብከቱ በበጀት ዓመቱ የነበረውን የፋይናንስ ሂደትና የገቢ ሁኔታም በሪፖርቱ ተካቷል። እንግዲህ የሰሜን ሸዋ ሀገረ ስብከት በብዙ ፈተናዎች ውስጥ እያለፈ በ44ኛው አጠቃላይ የሰበካ መንፈሳዊ ጉባኤ ላይ ባስመዘገበው የላቀ ውጤት ተሸላሚ መሆኑ ይታወቃል። ክቡር ስራ አስኪያጁም ይህንን አስመልክተው ለተሳታፊዎች የእንኳን ደስ ያላችሁ መልእክት አስተላልፈዋል። የበጀት ዓመቱ ከፍተኛ ልዩ ተሸላሚ በመሆን ሀገረ ስብከታችን የቀደመ መሪነቱን አስጠብቆ ከፍተኛ ውጤት በማስመዝገቡ እንኳን ደስ አለን እንኳን ደስ አላችሁ በማለት የተሰማንን ልባዊ ደስታ ለመግለጽ እንወዳለን። ተደጋግሞ በጉባኤውም ላይ እንደተገለጠው ሀገረ ስብከቱ በበጀት ዓመቱ በብዙ ተግዳሮቶች መካከል እንዳለፈ ተገልጧል። ይህንንም አስመልክቶ በአገልግሎት ወቅት የገጠሙ ፈተናዎች ቀርበዋል። እንደ ፈተና ከቀረቡ መካከልም አንደኛውና ዋነኛው የሰላም እጦት መሆኑ ተገልጧል። እንዲሁም ደግሞ በ2018 ዓ.ም መጀመሪያ ላይ በአረርቲ ደብረገነት ቅድስት ማርያም ቤተክርስቲያን ላይ በምእመናን ላይ የደረሰው አደጋም እንደ አንድ ተግዳሮት ተገልጧል። በዚሁም ተያይዞ እነዚህን ተግዳሮቶች ለመቋቋምና መፍትሄ ለመስጠት የተሄዱ ርቀቶችም በሪፖርቱ ተካተዋል። ዞናችንና በሀገራችን የሚከሰተው የሰላም እጦት ከሀገረ ስብከት እስከ አጥቢያ ቤተ ክርስቲያናት ስራዎችን ለመስራት ዋነኛ የበጀት ዓመቱ ተግዳሮት መሆኑ፣ ሁለተኛ መስከረም 21 ቀን 2018 ዓ.ም በሀገረ ስብከታችን በምንጃር ወረዳ በአረርቲ ደብረገነት ቅድስት ማርያም አዲስ እየተሰራ ባለው ግዙፍ ህንፃ ቤተ ክርስቲያን ውስጥ ለፊኒሽንግ ስራ የተዘጋጀ የእንጨት መወጣጫ ተደርምሶ በህይወትና በአካል ጉዳት የደረሰብን ድንገተኛ አደጋ አሳዛኝና ልብ ሰባሪ መሆኑ፣ የተወሰዱ መፍትሄዎች ሀገረ ስብከታችን ከሚመለከታቸው አካላት ጋር መልካም ግንኙነት በማድረግና በመወያየት ችግሮች እንዲቀረፉ በማድረግ ስራዎች እንዲከናወኑ ተደርጓል። ወደፊትም አስፈላጊ ክትትልና ቁጥጥር በማድረግ ችግሮች ተወግደው ስራዎች በታቀደላቸው የጊዜ ሰሌዳ እንዲከናወኑ ብርቱ ጥረት ያደርጋል።
በአረርቲ ደብረገነት ቅድስት ማርያም ቤተክርስቲያን ጉዳት ለደረሰባቸው ወገኖች ችግሩ ከተፈጠረበት ጊዜ ጀምሮ በብፁዕ አባታችን አቡነ ቀሌምንጦስ መመሪያና ብርቱ ክትትል አቅም የፈቀደውን ድጋፍ ለማድረግ ተችሏል። በተጨማሪም በብፁዕነታቸው አሳሳቢነት ቅዱስ ሲኖዶስ ድጋፍ ለማድረግ ወስኗል። በዚህም ብፁዕ አባታችን በበሳል አመራርና ለወገን ባላቸው ፍቅር ላደረጉት አባታዊ ጥረት ጉባኤው በታላቅ አክብሮት ያመሰግንልኝ ዘንድ በትህትና እጠይቃለሁ። ተመልካቾቻችን በመከታተል ላይ የምትገኙት ከአቡ ቀለምሲስ ሚዲያ ወደ እናንተ እየደረሰ የሚገኘውን ሳምንታዊ መርሃ ግብራችንን ነው። ቆይታ እያደረግን የምንገኘው ደግሞ የሰሜን ሸዋ ሀገረ ስብከት 34ኛውን ሀገረ ስብከት አቀፍ የሰበካ መንፈሳዊ ጉባኤን እየተመለከተ ነው። አሁንም ቆይታችን የሚቀጥል ነው የሚሆነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ሆኑ። ክቡር መጋቤ ሐዲስ ነቃ ጥበብ አባቡ የሪፖርት በመቀጠል የቀረበው እንግዲህ የወረዳዎች ሪፖርት ነው። በሀገረ ስብከቱ ስር የሚገኙ ወረዳዎች በሊቃነ ካህናቶቻቸው አማካኝነት የ2017 ዓ.ም የስራ አፈጻጸም እቅዳቸውን በተሰጣቸው ደቂቃ መሰረት አቅርበዋል። በቀጣይም ተጠርነታቸው ለሀገረ ስብከቱ የሆኑ ገዳማትና አድባራት በአስተዳዳሪዎቻቸው አማካኝነት ጥቅል ሪፖርት አቅርበዋል። መሰረተ ልማትን በተመለከተ በተለምዶ ጋሪ ተራ ተብሎ ከሚጠራው እስከ ቅዱስ ሚካኤል ግቢ ድረስ 3 ኪሎ ሜትር የገረጋንቲ መንገድ እንዲሁም ባለ 6 ሜትር እና ባለ 8 ሜትር ድልድይ በድምሩ 18 ሚሊዮን ብር የፈጀ በጥቂት ወራት ውስጥ መስራት ተችሏል። ንጹህ የውሃ መጠጥን በተመለከተ 4 ኪሎ ሜትር የውሃ መስመር ዝርጋታ በማከናወን የንጹህ ውሃ መጠጥ ውሃ ለገዳሙ ተደራሽ እንዲሆን ተደርገዋል። በትምህርት በንስሐና በምክር አገልግሎት ታግዘው ከእስልምና እምነት 15 ከመናፍቃን 8 በድምሩ 23 ነፍሳት ወደ ኦርቶዶክስ ተዋሕዶ ሃይማኖት ልጅነት እንዲቀላቀሉ ተደርጓል። ከከተማ የሚመጡ ወጣቶችን ንስሐ በመስጠት በማስተማር በአመቱ ውስጥ 4000 ወጣቶች ንስሐ እንዲያገኙ የተደረገ ሲሆን ከዚህ ውስጥ 900 ወጣቶች ሥጋ ወደሙ ተቀብለዋል። በደብሩ የሚሰጠው ትምህርት ወንጌል የተነሳ ከፕሮቴስታንት 9 ከእስልምና 15 ከቅባት እምነት 42 ከኢትዮጵያ ዓለም ብርሃን 23 በድምሩ 89 ያክል ምዕመናን ወደ እናት ቤተ ክርስቲያን ተቀላቅለዋል። ለአብነት ትምህርት ልዩ ትኩረት በመስጠት የአልባሳት፣ የቀለብ፣ የንጽህና መጠበቂያ ቁሳቁስ መጻሕፍትን ድጋፍ በማድረግ ተጠናክሮ እንዲቀጥል አድርገናል። በጉባኤው ላይ በሀገረ ስብከቱ ስር የሚገኙ በጦርነት ቀጣና ስር ያሉ ወረዳዎችም ሪፖርታቸውን አቅርበዋል። እንግዲህ እነዚህ ወረዳዎች ሪፖርታቸውን ባቀረቡበት ወቅትም ሪፖርቱ የታዳሚዎችን ቀልብ እጅግ ይዞ ነበረ። የሀዘን መንፈስም ፈጥሮ ነበረ። መንፈሳዊ ጉባኤን በተመለከተ ምንም እንኳን በዚህ ዓመት ወቅታዊ ችግሩ እጅግ ፈታኝ ቢሆንም የከተማችን ሕዝብ ለመንፈሳዊና ለትምህርት ለወንጌል ያላችሁ ፍላጎት የጎላ በመሆኑ ባገኘናት ትንሽ ሰላም በከተማችን ባሉት አድባራት 4 ጊዜ የህዝብ ጉባኤ ተሰርቷል። ከዚህም ባሻገር በከተማችን ባሉን መምህራነ ወንጌል በወረዳችን ስላሉት አድባራትና አብያተ ክርስቲያናት ትምህርት ወንጌል በስፋት ተሰጥቷል። ከሌላ እምነት ወደ ቅድስት ቤተ ክርስቲያን የተመለሱ 21 እጅግ የሚያስፈሩ ልብ የሚያሸብሩ ጅምላ ሞት አዘል ጭንቀት የተሞሉ የዓመቱ ጉዞ ስንገልጽ በልዩ ልዩ ወራትና ዕለታት ስናሳልፍ አስደንጋጩን የመሳሪያ ድምፅ እየሰማን የብፁዕ አባታችን ጸሎት በእምነት ገላችን ሸፍነን በድፍረት ወደ ስራው ገብተናል። እንግዲህ ቀደም ብለን ከወረዳዎች ሪፖርት እንደሰማነው ቅድስት ቤተክርስቲያናችን ብሎም ሀገራችን ከጥቂት ዓመታት ወዲህ በብዙ እየተፈተነችበት ያለ ምዕመናን ልጆቿን በሞት እያጣችበት ያለ ጊዜ በመሆኑ ብዙ ፈተናን እያሳለፈች የምትገኝበት ነው። የተከበራችሁ ተመልካቾቻችን የጉባኤው የመጀመሪያ ቀን ውሎ የወረዳዎች ሪፖርትና የተለያዩ መርሃ ግብሮች ቀርበውበት የመጀመሪያ ቀን ውሎ በብፁዕነታቸው ጸሎት ተጠናቋል። የሁለተኛው ቀን ውሎም በተመሳሳይ በከፍተኛ መነቃቃት የቀጠለ ሲሆን በትምህርተ ወንጌል ነው የተጀመረው። ትምህርቱን የደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ፈለገ ጥበብ የአጼ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት መምህር የሆኑት ሊቀ ሊቃውንት ነቢየ ልዑል አዳሙ የመጽሐፍ ቅዱሳዊ መነሻ ኃይለ ቃል በማድረግ ነው ትምህርቱን የሰጡት። በሉቃስ ወንጌል ምዕራፍ 6 ከቁጥር 13 ላይ ወጸውኦሙ ለአሰርቱ ወክልኤቱ ወሰመዮሙ ሐዋርያተ ይላል። በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም ሐዋርያት ብሎ ሰየማቸው ይላል። ሊቀ ሊቃውንት ነቢየ ልዑል አዳሙ በትምህርታቸው ዛሬ እኛንም ሐዋርያት አድርጎ ሾሞናልና የክርስቶስን ወንጌል ለምእመናን በማስተማር
ከስህተት በመመለስ ለንስሐና ለስጋው ደሙ በማብቃት የእግዚአብሔርን መንግስት ለማውረስ ሊቃነ ካህናት በየወረዳችሁ የእውቀትን ብርሃን እንዲገለጥ ትምህርት ላይ አበክራችሁ መስራት አለባችሁ በማለት መልእክት አስተላልፈዋል። እንግዲህ ሊቀ ሊቃውንት ነብየ ልዑል አዳሙ ትውልዱ ከቅድስት ቤተክርስቲያን በመራቅና በመጥፋት ላይ ያለው በስህተት ትምህርት አማካኝነት ነውና በስህተት ትምህርት አማካኝነት የጠፋን ትውልድ በትክክለኛው ትምህርት መመለስ አለብን የሚል መልእክት ያዘለ ትምህርት ነው የሰጡት። የሹመታችን ምልክት ለምእመናን በቅናት የተያዘ አይን ካለ መምከር፣ የማይቆርብ ካለ እንደዚያ ማድረግ የታምራት አንዱ ትልቁ ታምራት መንፈሳዊ ታምራት የሚባለው መገለጫ ነው ማለት ነው። ጌታ በዓለም ላይ የነበረውን የድንቁርና መንፈስ ያስወጣው በትምህርት በኩል ነው። ትምህርት የገደላቸው ብዙ ናቸው። ትምህርት ያዳናቸው ብዙ ናቸው። በጎ ትምህርት ያድናል፣ ክፉ ትምህርት ይገላል። ክፉ ትምህርት የገደለውን የቤተ ክርስቲያን ወጣት በበጎ ትምህርት ማዳን እንችላለን። ለዚህ ምን ያስፈልጋል? በጀታችን፣ አቅማችን ትምህርት ቤት ላይ ሊሆን ይገባል። ለምን? ሐዋርያት አድርጎ ስለሾመን ማለት ነው። ትምህርቱን ተከትሎ በደብረ ብርሃን ከተማ የሚገኘው የሀበሻ የአረጋውያንና የምስኪኖች መርጃ የልማት ድርጅት የቦርድ ሰብሳቢ ሆኑት አቶ ታገል አምሳሉ ድርጅቱ የሰራውንና እየሰራ የሚገኘውን ሰብአዊና መንፈሳዊ ተግባራትን ገልጸው የጉባኤ ተሳታፊዎች በማዕከሉ ለሚገኙና የሁላችንም እርዳታ ለሚሹ አረጋውያን ወገኖቻችን ድጋፍ እንዲያደርጉ ጥሪ አቅርበዋል። የሀበሻ የአረጋውያንና የምስኪናን መርጃ የልማት ማህበርን መግለጫና መልእክት ተከትሎ በሀገረ ስብከቱ የተዘጋጀው የማህበራት መተዳደሪያ ደንብ ቀርቧል። ይህ የማህበራት መተዳደሪያ ደንብ ከባለድርሻዎች ጋራ የተዘጋጀ በተለይም ደግሞ ከህግ አግባብ እንዴት መፈጸም አለበት የሚሉ ጉዳዮች ላይ ባለሙያዎች የህግ ባለሙያዎች ጭምር የተሳተፉበት መተዳደሪያ ደንብ ነው። የማህበራት መተዳደሪያ ደንብ አስፈላጊ ሆኖ የተገኘው እንደሚታወቀው የሰሜን ሸዋ ሀገረ ስብከት ታላላቅ ገቢረ ተአምራት የሚፈጸምባቸው የፈውስና የድነት ስፍራ የሆኑ መካናት መገኛ እንደሆነ ይታወቃል። በዚህም ከተለያዩ የሀገራችን ክፍል በየጊዜው ምእመናን በግልም ሆነ በጉዞ ማህበራት እንደሚመጡ ይታወቃልና በዚህም የተነሳ በጉዞ ማህበራት ላይ ጥያቄ በመነሳቱ ነው። እንግዲህ ይህ የማህበራት መተዳደሪያ ደንብ በተለይ ደግሞ የጉዞ ማህበራት ላይ ትኩረቱን ያደረገ ከጥቅምት 17 ጀምሮ ተግባራዊ የሚደረግ በብፁዕ አቡነ ቀሌምንጦስ የጸደቀ ሰነድ ነው። እንግዲህ ይህ ሰነድ ቀደም ብሎ አንቺም እንዳነሳሹ በተለይ ደግሞ የሰሜን ሸዋ ሀገረ ስብከት ላይ የሚነሱ ብዥታዎችን የሚያጠራና የጉዞ ማህበራት በተለይ ስርዓትና ሕግን ተከትለው እንዲመሩ የሚያደርግ የማህበራት መተዳደሪያ ደንብ ነው። እንግዲህ ይህ ደንብ በጉባኤው ላይ ቀርቧል። በዋናነት በጉዞ ማህበራት እየተፈጸሙ የሚገኙ የስርዓት የትውፊትና የህግ ጥሰቶችን ለማስቆምና ያልተገቡ ስያሜዎችን ለማስቀረት ያግዛል። በሁለተኛ ደረጃ የጉዞ ማህበራት የሚያቅፏቸውን አባላት ለማወቅ ያው ታውቃላችሁ ሁላችሁም አሁን የጉዞ ማህበራት የቤተ ክርስቲያን የምትዳኛቸው በማይመስሉ ሁኔታ የቢዝነስ ሴንተር ከሆኑ ሰነባብተዋልና የእምነቱ ተከታይ ያልሆኑ ሰዎችም ጭምር ጉዞ በማዘጋጀት ምእመናንን እንደሚበዘብዙ የራሳቸውን የኢኮኖሚ አቅም ማሳደጊያ አድርገው የሚጠቀሙበት መሆኑን ሁላችን እናውቃለን። አሁን እርስ በርስም ያለው ሽኩቻ ከጥቅም የተነሳ እንጂ ለቤተ ክርስቲያኒቱ ከማሰብ የተነሳ አይደለም። ለሀገረ ስብከታችንን ፈተና የሆነን እዛ የሚገኝ ገቢ የሚቋረጥባቸውና ገና ይሄ እንከለከላለን ብለው የሚያስቡ ሰዎች የሚፈጥሩት የእርስ በርስ ሽኩቻ እንጂ የቤተ ክርስቲያኒቱ ችግር ሆኖ አይደለም። ሌላኛው የሚሰበስቡትን ሀብትና ንብረት ቁጥጥርና ክትትል ለማድረግ ነው። በማህበራት ደንቡ በመንበረ ፓትርያርክ በተዘጋጀው ደንብ መሰረት የጉዞ ማህበራት የሚሰሩት ስራ ስፔሲፊክ ተደርጓል። ማንም በፈለገው አቅጣጫ የፈለገውን አቅጣጫ ይዞ የሚጓዝበት አይደለም። የምግባረ ሰናይ ስራ የሚሰራ ደግሞ በዛ ደንብ መሰረት የማህበራት ደንብ መሰረት አለ። አሁን የጉዞ ማህበራት የምግባረ ሰናይ ስራ እንሰራለን ምናምን በሚል ብዙ አይነት ወከባዎችና ሽኩቻዎች ስላሉ ያንን ያስቀራል ተብሎ ይታሰባል። ሌላው ምእመናንን ከበዝበዛ ለመታደግ ማለት ምእመናን ለከፍተኛ እንግልት ተዳርገዋል። በተለይ በእኛ ሀገረ ስብከት ከፍተኛ የሆኑ የህዝብ ፍሰቶችና ጉዞዎች አሉ። ምእመናን ለመምጣት እስከሚመረሩ ድረስ በረከቱን ናፍቀው ግን እዚህ ያለው እንግልት የሚያማረርበት ሁኔታ እንዳለ እናስተውላለን ማለት ነው።
የምእመናንን የኢኮኖሚ አቅም የሚፈታተን ጉዞዎች ናቸው ህገወጥ ተብሎ የተቀመጡት ማለት ነው። የተፈጻሚነት ወሰን ይላል። የተፈጻሚነት ወሰኑ ምናልባት የጉዞ ማህበራት ፈቃድ የሚያገኙት በሁለት መልክ ነው። አንደኛው በመንበረ ፓትርያርክ ደረጃ በሀገር አቀፍ ደረጃ ብሎም ለዓለም ሊያገለግል የሚችል የጉዞ ፈቃድ የሚሰጣቸው ማህበራት አሉ። እነሱ በሁሉም ሀገረ ስብከት ተፈጻሚ ሊሆን ስለሚችል ያ ሰነድ በዋናው መስሪያ ቤት ያገኙት ስለሆነ ነገር ግን የሚሰጣቸው ፈቃድ ወደ የሄዱበት ሀገረ ስብከት ሁሉ የሀገረ ስብከቱን የራሱ መመሪያና ደንብ አክብረው እንዲሰሩ ስለሆነ እነሱ ላይም ተፈጻሚ ይሆናል። ሁለተኛው ደግሞ ከሀገረ ስብከቱ ፈቃድ ያገኙ በሀገረ ስብከቱ ብቻ የሚንቀሳቀሱ በዋናው መስሪያ ቤትም ፈቃድ አግኝተው ሰሜን ሸዋ ሀገረ ስብከት አድባራትና ገዳማት ላይ የሚንቀሳቀሱ በሀገረ ስብከቱ ፈቃድ አግኝተው እዚሁ ሰሜን ሸዋ አድባራትና ገዳማት ላይ የሚንቀሳቀሱ ማህበራት ላይ ሁሉ ተፈጻሚ ይሆናል ማለት ነው። በጥቅሉ የሰሜን ሸዋ ሀገረ ስብከት ግዛት ክልል ውስጥ ተፈጻሚ የሚሆን ነው ማለት ነው። ስለ ማህበራት መተዳደሪያ ደንብ የቀረበው ሰነድ ከተፈጸመ በኋላ ከተሳታፊዎች አስተያየትና ሀሳብ ተሰጥቷል። አስተያየቶቹን ተከታትለን የምንመለስ ነው የሚሆነው። አሁንም አብሮነታችሁ ከኛ ጋር እንዲሆን እንጠይቃለን። ውስጤ እኔ በግሌ ሌሎችም በውስጣቸው ይኖራል ብዬ እገምታለሁ። አሁን በላይ ከሄራን ቀሲስ በቀለ የቀረበው የማህበራትና አጠቃላይ መተዳደሪያ ደንብ መነሻ ሀሳብ የቀረበው ሀሳብ በጣም ወቅታዊና ለቤተ ክርስቲያን የሚጠቅም ሀሳብ ነውና በጣም ደስ ብሎኛል ስለቀረበው መነሻ ሀሳብ። በመተዳደሪያ ደንቡ ቢካተት ብዬ የማስበው ሁሉም አንዱ ማህበር እውቅና ያለው ማህበር ሌላውን ማህበር መከልከል አይችልም፣ መገደብ አይችልም የሚል ሀሳብ ቀርቧል። ይሄ እውነት ነው፣ መገደብ አይችልም። ከዛ ውጭ ግን ፕሮግራምድ ሆነው እንዲመጡ ቢደረግ ምናልባት አንድ የጉዞ ማህበር ፈቃድ ያለው የጉዞ ማህበር ወደ አንድ ገዳም ሊመጣ ሲያስብ ወይ ለገዳሙ ወይ ለሚመለከተው ሀገረ ስብከት ቀድሞ ከ8 ቀን ከ15 ቀን በፊት አሳውቀው ቢመጡ ሁሉም ተፈቅዶላቸዋል ከተባለ በአንድ ጊዜ ሁሉ በርካታ ማህበራት መጥተው አካባቢው ላይ መጨናነቅ እንዳይፈጠር ለማስተናገድ ለማኔጅመንት ችግር ስለሚፈጥር ይሄ ቢታሰበትና ተካቶ ቀድመው ፕሮግራማቸውን በማሳወቅ የሚል ነገር መካተት ከተቻለ መተዳደሪያ ደንብ ውስጥ ቢካተት የሚል ሀሳብ አለ። ሰነዱ እጅግ በጣም ወሳኝና አስፈላጊ ነው። ለሀገረ ስብከታችን ብቻ ሳይሆን ለመላው ኢትዮጵያ አስተማሪ የሆነ ቤተክርስቲያን እየተፈተነችበት ያለው ይሄ ከስርዓተ ቤተክርስቲያን እንዳው ምእመናንን ለማስደሰት ወይም ለመሳብ ወይም ደግሞ ገንዘብ ለማግኘት እየተባለ አዳዲስ ስርዓቶች እየወጡ ብዙ ነገሮችን እያየን ያለ ነው እና ቤተክርስቲያን እየተከፋፈለችም ጭምር እዚህ ደብር ላይ የለም፣ እዚህ ደብር ላይ አለ፣ እዚህ ለምን አይደረግም፣ እዚህ ይደረጋል የሚሉ ብዙ ችግሮች እየታዩ ባሉበት ሰዓት ላይ ይሄ በእውነት ደንቡ መውጣቱ ለቤተ ክርስቲያን ይሄ ሕግ እጅግ በጣም ወሳኝና አስፈላጊ ነው። የጉባኤው የተከናወነበት ሪፖርት ወደፊት ሊከናወን የታቀደው አቀራረብ ውበቱ፣ ችሎታ የተመዘነበት የጊዜ አጠቃቀም ብቃት የታየበት የቀድሞ ስልጣኔያችንን ያየንበት ነው። በአጠቃላይ በሀገረ ስብከቱ የተመራንበት ሁኔታ መንፈሳዊና ልማታዊ ይዘት እጅግ አስደማሚ ነበር። እንግዲህ የማህበራት መተዳደሪያ ደንቡንና እንዲሁም ደግሞ የጉባኤውን አጠቃላይ ሂደት የተመለከተ አስተያየቶች ከተሳታፊዎች ተሰጥተዋል። ይህንንም አስመልክቶ ከመድረክ መልስ ተሰጥቶባቸዋል። በተለይም ደግሞ የማህበራት መተዳደሪያ ደንቡ በአቡቀለምሲስ ሚዲያ በቀጣይ ሰፊ ማብራሪያ እንደሚሰጠውም ተገልጧል። እንግዲህ በጉባኤው መጨረሻም የማጠቃለያ መልእክት በብፁዕ አቡነ ቀሌምንጦስ ቀዳማዊና በክቡር ስራ አስኪያጁ ተሰጥቷል። ክቡር ስራ አስኪያጁ የጉባኤውን አጠቃላይ ውሎና እንዲሁም ደግሞ በቀጣይ መሆን የሚገባቸውን ነጥቦች የተመለከተ መልእክት አስተላልፈዋል። የሀገረ ስብከቱ ዋና ስራ አስኪያጅ ክቡር መጋቤ ሐዲስ ነቃ ጥበብ አባቡ የጉባኤውን መጠናቀቅ አስመልክተው ባስተላለፉት መልእክት ባሳለፍነው በጀት ዓመት ሀገረ ስብከቱ የላቀ አፈጻጸም ማስመዝገብ እንዲችል ከፍተኛ አስተዋጽኦ ላበረከቱ ለሀገረ ስብከቱ ሰራተኞች፣ ለወረዳ ቤተ ክህነት ኃላፊዎችና ጸሐፍት፣ ለአድባራትና ገዳማት አስተዳዳሪዎች እንዲሁም ደግሞ ጉባኤው የተሳካ ሆኖ እንዲጠናቀቅ አስተዋጽኦ ላበረከቱ አካላት ሁሉ ምስጋና አቀርበዋል። በዚህ በፈተና ዘመን ሸብረክ ሳትሉ ደከመን ሰለቸን ሳትሉ ሞት ሳያስፈራችሁ መከራ ሳያስፈራችሁ እየሰጣችሁ ላለው ሁለንተናዊ ጥብዓት የተሞላበት አገልግሎት ሀገረ ስብከታችን ከፍተኛ ምስጋና ያቀርብላችኋል። ክቡር
ስራ አስኪያጁ በማጠቃለያ መልእክታቸው በቀጣይ በጀት ዓመት በየደረጃው የሚገኙ አካላት ተግባራትን በብቃትና በጥራት በማቀድ ሁሉን አቀፍ መንፈሳዊ አገልግሎትና ልማት ላይ ያተኮረ ስራ መስራት እንደሚገባቸው አመላክተዋል። በዚህም ገዳማትና አድባራት ስብከተ ወንጌልን በማስፋፋት አብነት ትምህርት ቤትን በመደገፍ ሰንበት ትምህርት ቤትን በማጠናከርና በማቋቋም በቃለ ዓዋዲው መሰረት ወቅቱን የጠበቀ የሰበካ ጉባኤ ምርጫን በማካሄድ የተቀናጀ እና የተደራጀ መንፈሳዊና ሰብአዊ ልማት ላይ ትኩረት ሰጥቶ መስራት ላይ አተኩሮ እንዲሰሩ መመሪያም ሰጥተዋል። ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በጉባኤው ማጠቃለያ ላይ የሥራ መመሪያና ቃለ በረከት የሰጡ ሲሆን በመልእክታቸውም እናንተ ካህናት በምእመናን መካከል የምትገኙ ሐኪሞችና መድኃኒቶች ናችሁና ይህንን ሊመጥን የሚችል የእውቀት የክህሎትና መንፈሳዊ አገልግሎት ለመስጠት በቂ ዝግጅት ሊኖራችሁ ይገባል። የካህናት ንቃት ብርሃን ያመጣል፣ የመንፈስም ጎህ ያበራል በማለት ተናግረው የሰሜን ሸዋ ሀገረ ስብከት ታላላቅ ገዳማትን አድባራት የፈውስና የበረከት ስፍራዎች መገኛ መሆኑን አንስተው ይህንንም በአግባቡ ማስተዳደርና መጠበቅ ይገባልም ሲሉ አስገንዝበዋል። እንዲህ ያለ ነገር ጸጥ ያለ ህይወት ሲኖር ወደ ውስጥ ማዳመጥ ይኖራል። ወደ ማዳመጥ ደግሞ መፍትሄ ጭምር ይመጣል፣ ያገኛል። በሽታውን ቁስሉም ይገኛል ማለት ነው፣ ወደ ውስጣችን ስናዳመጥ ማለት ነው። እና በጣም ድንቅ የሆነ ሂደት ነው የሰማነው። ከአንባቢዎቹም ከጉባኤም ከመድረኩም መሪም ከሁላችሁም በሆነ ያየነው ቅሬታ የሌለው ፍቅር የተመላ ማለት ነው። ቅሬታ የለውም። የካህናት ንቃት ብርሃን ያመጣል። ተመልከቱ፣ ጎህ ሲቀድ ብርሃን ነው የሚመጣው አይደል? የካህናት ንቃት ብርሃን ያመጣል፣ ጥሩ ነገር መልካምነት ያመጣል። ለቤተክርስቲያን ድህነት፣ በረከት፣ ፍቅር፣ ሰላም፣ አንድነት ይዞ ይመጣል። አሁን እንድንነቃ ነው ያሳየን። ንቃት እንድናስተውል ምንድን ነው መሸከም እንትተን ለምን እንዴት የሚል ነገር ጥያቄ ይመጣል። ለምን ምንድን ነው ምክንያቱ ማን የሚል ጥያቄ ይመጣል። ይሄ ሁልጊዜ አንድ ሰነድ ሲዘጋጅ ይሄ ነው ህጋዊ ነገሮች ሲመጣ እንደዚህ ነው። እኛን ከመሸከም ይልቅ ለምን ብለን የመጠየቅና ነገሩን እስከ ፍጻሜው ድረስ የመከታተል እድል ይሰጣል ማለት ነው። እምነታችን ነው፣ ቤታችን ስርዓታችን ክርስትናችን ነው፣ ቤተክርስቲያናችን ናት፣ የኛ ቤት ማለት ነው። እና ቤታችን ለመጠበቅ እንዳልነው ልክ ወደ እገሌ የሚል የለ፣ እኛው ነው የምናስከብረው። ዘበኞቹም እኛው ነን፣ ኃላፊዎቹም እኛው ነን፣ ህግ አስከባሪዎቹም እኛው ነን። ብዙም በሽምግልና ሰርታችኋል፣ ሁላችሁም በእውነት አይገለጽ እንጂ ሰርታችኋል፣ በተዘዋዋሪም በቀጥታም ሰርታችኋል። እና በጣም ከፍተኛ ስራ ተሰርታችኋል፣ እውነት በጣም ከፍተኛ። ምክንያቱም መድኃኒቶች እዚያ ውስጥ ያላችሁ እናንተ ናችሁ። ህዝብ መካከል ያላችሁ መድኃኒቶች፣ ቁስል መፋዋሾች እናንተ ናችሁ፣ ሐኪሞች ማለት ነው። ሐኪምም መድኃኒትም ጭምር ናችሁ እኮ እናንተ። ህዝብ መካከል ያለውን ታውቁታላችሁ፣ ቅርባችሁ ያለው። ካህናቱ ደግሞ ቅርቦቻችሁ ናቸው። ብፁዕነታቸው በማጠቃለያ መልእክታቸው በአዲስ የወጣው የሀገረ ስብከቱ የማህበራት ህገ ደንብ መመሪያ መልካም ስራ ከክፉ ስራ ተቃራኒ ስለሆነ በመልካም ስራችን በመጽናት ሁላችንም ነቅተን በመስራት ለቤተ ክርስቲያን ጠበቃ መሆን ይገባናል በማለት መልእክት አስተላልፈዋል። አስፈጻሚ አካላት ያለ አድሎ ተግባራዊ ማድረግ እንደሚገባቸው አባታዊ መልእክት አስተላልፈዋል። የህግ ሲዘጋጅ ደግሞ ከህግ ጋር የተያያዘ ነው። ከህግ ጋር የተያያዘ ነው። ህግ አለው፣ ወንጀልም አለ፣ ወንጀልም ጭምር ፍትሐ ብሔርም ጭምር ነው። የተያያዘ ነው ያለው ማለት ነው። እና ይህን ያየው ሁሉ ማንም አካል ይህን የሚደግፍ አካል ይኖር ብዬ አልገፍም። ይሄ ህገወጡ ማለት ህገወጥነቱን እና በዚህ በኩል እንድታዩ ለማለት ነው። የኔ አባባ ግንዛቤ በመፍጠር ትክክል ነው። እናንተም እኛም እንደዋና እኛ ስለዚህ በስቷል። ቤተክርስቲያኒቷ የእኛም ቤተክርስቲያን በእኛም መስሎ ማለት ነው፣ ተመሳስሎ በህግ መካከል በህግ መስሎ መግባት ታቀውቄ ማህሳዊ ነቢያት ለመጹ ባልባሳ አባግ ተመልከቱ። በበጎይ ልብስ ተሸፍነው የሚመጡት እነዚህ ሐሳብ እሸተኞችን ተጠበቁ ጌታም ሲናገር ማለት ነው። እና ቤተክርስቲያኒቷ እንዲህ ያለ ፈተና ነው ያለን ወገኖቻችን። እናንተ የምታውቁት የአዲስ ነገር አይደለም። ስለዚህ እንጠብቃት፣ በጋራ እንጠብቃት፣ በጋራ እናስከብርላት፣ በጋራ እንሆንላት፣ እንቁምላት። በቃ እኛም ችግረኞች ችግር ካለብን እንፍታ፣ በቃ ችግር ካለብን እና በጋራ በጋራ ሆና ቤተክርስቲያናችን እናስከብር። ስለ ቤተክርስቲያናችን መሆን አለብን። ሌላ ብትኖር ነው እኛ የምንኖረው። ብፁዕነታቸው ቅድስት ቤተክርስቲያን ጸሎቷም
አስተምሯም ሰላም ስለሆነ ሁላችንም ለሰላም በመስራት ተግባብቶ በመኖር ግንኙነታችንን በፍቅር በማድረግ መስራት ይገባናል። ቅድስት ቤተክርስቲያን የምትለመን እንጂ የምትለምን ስላልሆነች ሁላችንም በህብረት በመሆን በልማት ላይ ትኩረት ማድረግ ይገባናልም ሲሉ መክረዋል። ብፁዕነታቸው በማጠቃለያ መልእክታቸው መጨረሻም ጉባኤው በፍቅርና በሰላም መካሄዱን ገልጠው በየደረጃው ያላችሁ ኃላፊዎች የቤተክርስቲያንን ሕግና ስርዓት ተከትሎ በመስራት ለሀገርና ለሕዝብ አስፈላጊና ጠቃሚ ስራ መስራት ይገባችኋል ብለዋል። ዘመኑ የቴክኖሎጂ ስለሆነ ሁላችንም በህብረት በመሆን ለቤተ ክርስቲያን ዘብ ሆነን በቅንጅት መስራት አለብን። ማህበራዊ ሚዲያን ለበጎ ዓላማ ተጠቅመን የአካባቢያችንን መንፈሳዊ አገልግሎት ለዓለም ማሳወቅና መግለጥ ይገባናል ሲሉም አመለክተዋል። የብፁዕነታቸውን የማጠቃለያ መልእክት በመከተል የቀረበው የጉባኤውን ውሎ የቃኘ ቃለ ጉባኤ ነው። ቃለ ጉባኤው እንግዲህ የተሳታፊዎች ሀሳብን የያዘ ባለ 12 ነጥብ የሆነ የአቋም መግለጫም ተካቶበታል። ይኸውም በሀገረ ስብከቱ ዋና ጸሐፊ አማካኝነት በሰፊው ቀርቧል። ሁለተኛ፣ አብነት ትምህርት ቤትን በተመለከተ ሐዋርያዊት፣ ኩላዊት፣ ዓለም አቀፋዊት የሆነችው እናት ቤተክርስቲያናችን የቆመችው በአብነት ትምህርት ቤት ላይ ስለሆነ መምህራንን በመጠበቅና በመንከባከብ ምቹ ሁኔታዎችን በመፍጠር ለቤተ ክርስቲያን ተተኪ ትውልድ ለማፍራት ከመንጊዜውም በላይ ጠንክረን እንደምንሰራ እናረጋግጣለን። ሶስተኛ፣ የማህበራት ምዝገባ ክትትልና ቁጥጥር በተመለከተ የማስፈጸሚያ ሰነዱን መሰረት በማድረግ ለመስራት ዝግጁ መሆናችንን እያረጋገጥን በተለይም ህገወጥ ጉዞዎችን፣ የስርዓተ ቤተ ክርስቲያንን ጥሰት፣ ያልተፈቀዱ ልዩ ልዩ ህትመቶችና ቲሸርት ብሮሸር ጭምር አሳትሞ መሸጥን ለመቆጣጠርና ለማስተካከል ቃል እንገባለን። ባለ 12 ነጥብ የአቋም መግለጫው ከተነበበ በኋላ በበጀት ዓመቱ ከፍተኛ ውጤት ላስመዘገቡ የወረዳ ቤተ ክህነቶች ለሀገረ ስብከቱ ተጠሪነታቸው ለሆኑ አድባራትና ገዳማት የሽልማት እና የእውቅና መርሃ ግብር ተሰጥቷል። የሽልማት መርሃ ግብሩ የተጀመረው ሰርተፍኬት በመስጠት ነው። ሰርተፍኬት የተሰጣቸው ሀገረ ስብከቱ ውጤታማ እንዲሆኑ ካደረጉ በተለይም ደግሞ ምቹም ባልሆነ ሁኔታ ውስጥ እየተንቀሳቀሱ ሀገረ ስብከቱን ውጤታማ ላደረጉና ውጤታማ ለሰሩ ወረዳዎች ነው። እንግዲህ ከዛ በመቀጠል ደግሞ በተለይ በአመቱ በተለያዩ ዘርፎች የላቀ አስተዋጽኦ ወይም ደግሞ የላቀ ውጤት ላስመዘገቡ ወረዳዎችና ገዳማት እንዲሁም አድባራት ሽልማት ተሰጥቷል። ይህ ሽልማት የተሰጠው የሽልማት ኮሚቴ ተቋቁሞና ግልጽ የሆነ የማወዳደሪያ ነጥብ ተሰጥቶ ነው። ይህ የማወዳደሪያ ነጥብም ለጉባኤው ይፋ ተደርጓል። ማን ከማን ላይ የሚለውን ነገር ለማሳተፍ ወደ 4 ምድብ ተለይቷል። ገዳማት፣ አድባራት ለሀገረ ስብከት ተጠሪ ሆነው ቀጥታ ብቻቸውን የሚወዳደሩት ወረዳ ላይ 4 ምድብ ከፍለን በ4 ምድብ ነው ያወዳደር ነው። ሌላው ሽልማትና እውቅና የተሰጣቸው የአብነት መምህራን ናቸው። እንደሚታወቀው የሰሜን ሸዋ ሀገረ ስብከት በርካታ የአብነት ጉባኤ ቤቶች የሚገኙበት እንዲሁም ደግሞ ስመጥርና ታላላቅ የጉባኤ ቤት መምህራን የሚገኙበት ነው። የአብነት መምህራንን መሸለም እንግዲህ የአብነት ጉባኤ ቤቶች ተተኪዎች የሚፈሩባቸው በተለይም ደግሞ ከፓትርያርክ ጀምሮ እስከ አጥቢያ አገልጋዮች ድረስ የሚፈሩት በአብነት ትምህርት ቤት ነው እና እነዚህን የአብነት ትምህርት ቤቶችን የሚመሩ መምህራንን ማበረታታት ለነገዋ ቅድስት ቤተክርስቲያን ተተኪዎችን ለማፍራት ወረዳዎችና አጥቢያ አብያተ ክርስቲያናት እንዲሁም ገዳማት የአብነት ትምህርት ቤት ላይ የተጠናከረ ስራ እንዲሰሩ የሚያበረታታ የአብነት መምህራኖቹም ደግሞ አስተዋሽና ደጋፊ እንዳላቸው እንዲሰማቸው የሚያደርግ ነውና በዚህ ድርጊትም የሰሜን ሸዋ ሀገረ ስብከት የአብነት ትምህርት መምህራንን ባበረታታበት ድርጊት በርካቶች ደስተኛ መሆናቸውን ገልጠዋል። እንግዲህ ይህንንም አስመልክቶ አጠቃላይ የጉባኤውን ቅኝት የተመለከተ አስተያየት ተሳታፊዎችን ጠይቀናል። ተሳታፊዎችም በጉባኤው ደስተኛ መሆናቸውና በተለይም ደግሞ የጉዞ ማህበራትን ጉዞ የሚያስጉዙ የጉዞ ማህበራትን የተመለከተ መተዳደሪያ ደንብ በሀገረ ስብከቱ በተለይ ከጠቅላይ ቤተ ክህነት ጋር የተናበበ መተዳደሪያ ደንብ ቀርቦ ተዘጋጅቶ መቅረቡና ይህም ነገ ከነገ ወዲያ ተግባራዊ የሚደረግ ስለመሆኑ የተሰማቸውን አስተያየት በሰፊው ገልጠውልናል። ይህንን ተመልክተን ተመልሰን የምንመጣ ይሆናል። ከመድረክ ዝግጅቱ በጣም የሚገርም ልዩ የሆነ ዝግጅት ነው። መድረኩ ሁሉ ነገሩ በጣም ያማረ የወረዳ ሊቃነ ካህናት፣ የአድባራትና ገዳማት አስተዳዳሪዎች፣ አብኔቶች እንዲሁም
የአብነት መምህራን በስርዓት በማድረጋቸው እንዲቀመጡ የተደረገበት ሁኔታ በጣም ልዩ ነው። በጣም ደስ የሚል ነው። እንግዲህ በየሪፖርቱም ስንሰማው የነበረ እንግዲህ ወቅታዊ ችግር ሳይበግራቸው ብዙ ሊቃነ ካህናት፣ የገዳማት የአድባራት አስተዳዳሪዎች ብዙ ተጋድሎ ለቤተ ክርስቲያን ብዙ መስዋዕትነት እንደከፈሉ በሪፖርቱ አዳምጠናል። እንግዲህ የሪፖርቱም በሰዓት ነው። ያው አንድ ሪፖርት 5 ደቂቃ ነው። ከዛ ምንም መጨመር አይቻልም። በዛን ሰዓት ግን ብዙ ነገሮችን ሰምተናል። ስለዚህም ቤተ ክርስቲያን በስርዓት በሰዓት እንደምትመራ አይተናል ማለት ነው። በደንብ በጥንቃቄ ጉባኤው በአጠቃላይ በጣም ደስ የሚል ብዙ ልምዶችን የቀሰምንበት አንድ ወረዳ ከአንድ ወረዳ፣ አንዱ ገዳም ከአንዱ ገዳም፣ አንዱ ደብር ከአንዱ ደብር ምን አይነት አሰራር እንዳለ ለቤተ ክርስቲያናችን በአብነት ትምህርት ቤት ዙሪያ በልማት እንዲሁም በሰንበት ትምህርት ቤቶች በሌሎችም ስራዎች ብዙ ልምድን የቀሰምንበት ነው ብዬ ነው የማስበው እንደኔ። ስለዚህ በጣም ልዩ የሆነ ጉባኤ ነበር። የተረጋጋ ደስ የሚል መንፈስ ቅዱስ የነበረበት ጉባኤ ነው። በጠቅላይ ቤተ ክህነት ቅዱስ ሲኖዶስ ያወጣው የማህበራት መተዳደሪያ ደንብ አለ። ያንን በዛ መሰረት ማለት ነው ከዛ ሀሳብ ሳይወጣ እንደ ሀገረ ስብከት የተዘጋጀው የማህበራት ሕግና ደንብ በጣም ደስ የሚል ነው። እንደኛ እንደ ጻርቃኔ ገዳምም ይህ ነገር ስላለ ብዙ ምእመናን የሚመጡ ስለሆነ ወደ ገዳማችን እኛም ይሄ ነገር እንዲፈጸም በዚህ ሕግ መሰረት እንዲገለገሉ ምእመናን አጓዦችም የራሳችንን አስተዋጽኦና ድርሻ እንወጣለን ብዬ አስባለሁ። ስለዚህ በጣም ጥሩ ነው። ለሌሎችም አህጉረ ስብከት ልምድና ተሞክሮ የሚሆን ነው። ስለዚህ በዚህ መሰረት መመራታችን ለምእመናኑም፣ ለገዳማቱም፣ ለአድባራቱም በጣም አመች ደስ የሚል ሁኔታ ስለሆነ ይሄ ስለተዘጋጀ በጣም ደስታ ተሰምቶናል። ስለዚህ አፈጻጸሙንም የራሳችንን ድርሻ እንወጣለን ብዬ አስባለሁ። እንደዚህ ተሰባስበን በየአካባቢያችን ያለውን ችግር መፍታት ካልቻል ቤተ ክርስቲያን አካሄዷ በብዙ አይነት ሊሆን ይችላል። ዛሬ ደግሞ ብዙ ተኩላዎች ስላሉ፣ ብዙ ተራማጆች ስላሉ እዚህ መመሪያ ተቀብለን በመመሪያው መሰረት የአብነት መምህራንም በቦታቸው በሚያስተምሩበት ያላቸውን ድርሻ ወረዳ ቤተ ክህነቶችም እንደዚሁ እያንዳንዳችን ድርሻችንን የምንወጣበት ማዕከላዊ ስብሰባ ተደርጎ እንደዚህ ትምህርት መውሰድ በጣም የተሻለ ነው ብዬ ነው የምገምተው። የአመቱን የስራ አፈጻጸም ሁሉም የቤተ ክርስቲያን አመራሮች በሪፖርቱ ሲገልጹ አንዱ ጋር የሌለው አንዱ ጋር አለ፣ በአንዱ ቦታ የተሰራው ሌላው ጋር አልተሰራም፣ ከአንዱ አንዱ ልምድ እንደሚለዋወጥበት ከሰማው ሪፖርት በመነሳት ለቀጣይ ባለበት የስራ ቦታ ከፍተኛ የስራ ውጤት የሚያስመዘግብበት ጥሩ ልምድ ልውጥ የሚደረግበት ትልቅ ጉባኤ ነው ብዬ አምናለሁ። እንደ ዋሻ ደብረ መድኃኒት አቡነ መልከ ጼዴቅ አንድነት ገዳም እኛ ከምንሰራቸው ልማት የተለየ ከእያንዳንዱ ገዳማትና አድባራት ብዙ የስራ ልምዶችን እንዲወስድ አድርጎኛል ማለት ነው። የመንፈሳዊ ጉባኤ ይሄ በዛሬው ቀን ተሰብስበን እኛ ይህን የስራ ልምድ ልውውጥ አንዱ ወደ አንዱ አንዱን ያንዱ የወሰደ ስለሆነ ለወደፊት የተሻለ የልማት እድገትና ለውጥ ማምጣት እንደምንችል ትልቅ ትምህርት ሆኖኛል። ከዛም ደግሞ አሁን ባለው ወቅታዊ ጉዳይ በየአካባቢያችንና በየገዳማችን የደረሰብንን የወቅቱ አንዳንድ ክፉ እኩይ የሆኑ ግብራቶች ደርሰውብናል። እነሱም ያው የሰው ሕይወት ያለፈበት ገዳም አለ። ወደፊት ይህንን ክፉ ዘመን አልፌ ጥሩን ዘመን ለማግኘት አባቶችን ይዤ በጸሎት እንዲጠነክር አድርጎኛል ይህ ጉባኤ ማለት ነው። የተሳታፊዎችን አስተያየት ተከትሎ የሀገረ ስብከቱ የሰበካ ጉባኤ ማደራጃ ክፍል ኃላፊ የሆኑት መጋቤ ሃይማኖት አብርሃም ሙሉጌታ ከቅድመ ዝግጅት ስራው ጀምሮ በአጠቃላይ የጉባኤውን ሂደት የተመለከተ አስተያየት ሰጥቷል። እሱን ተከታትለን ተመልሰን እንመጣለን። አሁንም ቆይታችሁ ከኛ ጋር ይሁን። የ34ኛው የሀገረ ስብከት አቀፍ የሰበካ ጉባኤ ጠቅላላ ጉባኤ እጅግ ውብና ማራኪ ነበረ። ከመጀመሪያው ጀምሮ ያው ይህንን ጉዳዮቹን እያንዳንዶቹን የሚያስፈጽም የመድረክ ዝግጅት ኮሚቴ፣ የመስተንግዶ ኮሚቴና የሽልማት ኮሚቴ በሚል 3 ኮሚቴዎች ተዋቅረው ሁሉም ተሯሩጦ ስራውን
ሰርቶ ውጤታማ ሆኖ ስብሰባው ወይም ደግሞ ጉባኤው በብፁዕነታቸው እየተመራ በታቀደለት ጊዜ በታቀደለት ወቅትና አስፈላጊ የሆነው ከሚጠበቀው በላይ ለውጥ አምጥቷል ማለት እንችላለን። ጉባኤው እንግዲህ ያው የቤተ ክርስቲያን ምክር የሚመከርበት ውይይት የሚወያይበት አንዱ ካንዱ ለውጥ የልምድ ልውውጥ የሚያደርግበት እንደገና ደግሞ በ2017 ዓ.ም የተሰሩ ስራዎችን በየወረዳው በየአጥቢያ ቤተክርስቲያኑ በየገዳማቱ በየአድባራቱ የተሰሩ ስራዎችን በተወካዮቻቸው አማካኝነት 5 ደቂቃ እየተሰጠ የ2017 ዓ.ም የስራ ክንውኖችና የ2018 ዓ.ም ደግሞ የስራ አቅጣጫዎችን እቅዳቸውን ያቀረቡበትና በሰዓትና በጊዜ የተጠቀምንበትና ተናፋቂና ተወዳጅ ጉባኤ ሆኖ ነው ያለፈው። ብፁዕነታቸው ከመግቢያ ንግግራቸው ጀምሮ በክቡር ስራ አስኪያጁ ሲመራ የነበረው ጠቅላላ ጉባኤ እጅግ ተናፋቂና ተወዳጅ ነበረ። ምክንያቱም በ2017 ዓ.ም በእያንዳንዱ ወረዳ በእያንዳንዱ አካባቢ ላይ አሳዛኝ ነገሮችም ወይም ደግሞ ክስተቶች ተፈጥረው እንደነበረና እነኛን በጋራ በጠቅላላ ጉባኤው ሲቀርቡ ጠቅላላ ጉባኤው አካባቢው ያለውን ብቻ ሳይሆን ሌላም ቦታ የተሰሙትን ችግሮች ሁሉ በጋራ ችግሮቹን ወደፊት እንዴት መታለፍ እንዳለባቸው እንደገና ደግሞ አንዱ አካባቢ የተሰሩ ስራዎች ሌላው አካባቢ ያልተሰሩ ስራዎች ካሉ ልምድ የተለዋወጡበትና ከፍተኛ ውጤት የመጣበት ስብሰባ ነው ማለት እንችላለን። ከጠበቅነው በላይ በጣም አስፈላጊና ትልቅ ግብ እንደገና ደግሞ በ2018 ዓ.ም ሊሰሩ የታቀዱ ስራዎችን ጠንክሮ መስራት እንዳለባቸው እስከዛሬ የነበሩ ችግሮች ደግሞ እንዴት እንደታለፉ ያየንበትና እነሱ የሚያሳዩበት ሂደት ነበር ማለት ይቻላል። በመጨረሻ ላይ ማመስገን የምንፈልገው ለዚህ ለ34ኛው ሀገረ ስብከት አቀፍ ጉባኤ ላይ አንዱን አመስግነን አንዱን ልንተው የሚገባ ሰው የለም። ሁሉም ተሳታፊ ነበረ። አንደኛ በሀገረ ስብከት ደረጃ የተቋቋመው ኮሚቴ ሁሉም በውጤታማነት ስራውን ያጠናቀቀና ለጉባኤው ድምቀት የሰጠ ነበረ። ከዚያ ባሻገር ደግሞ ሁሉም ተናቦ ነው የከሌ ስራ ነው የኔ ስራ ነው በሚል ሳይሆን ሁሉም የጎደለውን በመሙላት የራቀውን በማቅረብ ሲሰሩ የነበረ የሀገረ ስብከቱ ሰራተኞች ልኡካን በአጠቃላይ ከፍ ያለ ምስጋናችንን ማቅረብ እንፈልጋለን። እንግዲህ 34ኛው የሰሜን ሸዋ ሀገረ ስብከት አቀፍ የሰበካ መንፈሳዊ ጉባኤ በተሳታፊዎችና በአዘጋጆች በተገለጠው ሁኔታ በድምቀት አልፏል። እጅግ በጣም ውጤታማና ስኬታማ እንደነበረም በተሳታፊዎች ተገልጧል። እኛም ተመልክተናል። እንደው ጥቅል ጉባኤው ምን ይመስል ነበር የሚለውን ስንመለከት ክብር የነበረበት፣ ፍቅር የተገለጠበት፣ ፍላጎትና ተነሳሽነት በከፍተኛ ሁኔታ የተንጸባረቀበት እጅግ ውጤታማና ስኬታማ ጉባኤ እንደነበር ለመገንዘብ ችለናል። የ34ኛውን የሰሜን ሸዋ ሀገረ ስብከት የሰበካ መንፈሳዊ ጉባኤን የተመለከተ መርሃ ግብራችን እስካሁን የተከታተላችሁትን ነበር የሚመስለው። ሳምንት በተመሳሳይ ሰዓት እስከምንገናኝ ድረስ መርሃ ግብሩን በመምራት አብረናችሁ ቆይታ ያደረግነው ፍጹም በቀለና በእምነት ተሾመ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። እስከ ሳምንት መልካም ሳምንት ቸር ሰንብቱልን።